ብትከራከር ምንም የሚፈጠር ነገር የለም። መጀመሪያ ደረጃ ማለት ነው እያንዳንዱ ነገር እስከዛሬ የተፈጠሩት ነገሮች በሙሉ ሄርሜላም ሩታም ተጠያቂ ናቸው ለእኔ ህይወት ማለት ነው። ስለዚህ በዚህ ሰዓት እኔ ከማን ጋር ትኖራለህ ምናምን ምርጫዎች ምናምን የምገባበት ታይም ላይ አይደለሁም ያለሁት። በመጀመሪያ ደረጃ እውነታውን ነገር ማወቅ እፈልጋለሁ፣ ሄርሜላም ጋር ያለውን ሩታም ጋር ያለውን ነገር ማለት ነው። ስለዚህ ለእኔ እንደዚህ መሆን ሄርሜላም ሩታም ተጠያቂ ናቸው። እያንዳንዱን ቪዲዮዎች አይቻለሁኝ፣ ብዙ ነገሮችን እንትን ብያለሁ፣ ከራሴ ጋር ብዙ ለመመራመር ሞክሬያለሁኝ። ፈጣሪ ይመስገን የሰው ልጅ በጤና ራሱ መኖሩ ትልቅ ነገር ነው። እንደዚህ ሐኪም ቤት እስክገባ ድረስ ምናምን ብዙ ነገሮች ተፈጥረዋል። እያንዳንዱ ነገር ደግሞ አንቺ ማውራትሽኛል አይቻለሁኝ። ስለዚህ እኔ ማወቅ የምፈልገው ነገር ሩታም ሄርሜላም እያንዳንዱን ነገር ታውቁ ነበረ። እዚህ ነገር ላይ እጃቸው አለበት። ስለዚህ ያለውን ነገር ከሁለታችሁ ማዳመጥ ፈልጋለሁ። ከዛም በኋላ የራሴን ውሳኔ መወሰን ባለብኝ መልኩ ወስናለኝ ማለት ነው። ያው ብሽ የምርነው እንደዚህ ጥያቄ የምትጠይቀው እኔ እኮ እዚህ ጥያቄ ውስጥ ልኖር የምገባ ሰው አይደለም ማለት እንዴ። ደህና ነህ፣ ወደ ጤና ተመልሰሃል። መለስ ብለህ ቪዲዮችን ደግሞ በደንብ አድርገህ ካየህ ነገሮችን እንደማስታወስ የተናገርክ ነው አይደል? ሰው መለስ ብለህ ቪዲዮችን የምታይ ከሆነ እዚች ጋር ምንም የምገባም ሰው አይደለም። ምክንያቱም እዚች ጋር ስትመጣ እኔ እየጠበቅኩ ያለሁት ውሳኔ ጭራሽ ሄርሜላም ሩታም በእኔ ህይወት ላይ ነው እንደዛ ነው አይደል? እንደዛ ፍጹም ልትል አትችልም። ምክንያቱም ታውቃለህ በጣም ደስተኛ ነበርክ። እኔ አንተን ከማፍቀር አንተን ከመውደድ ምንም ያደረኩት ነገር የለም። በባህር ላይ በጣም ከጎን ለመቆም እየሞከርኩ ነበረ። በጣም ከአንተ ጎን እንዴት ነው በጣም ብዙ ነገሮችን እያለፍኩኝ አይፈልግሽም። እንደገና ደግሞ ከኔ ጋር ህይወትን ቀለበት እንዳደረክልኝ ታውቃለህ አይደል አብርሽ? ይህን ታስታውሳለህ በርትሽ። ምክንያቱም ደህና ነበርክ የዛ ሰዓት፣ ምክንያቱም ጤነኛ ነበርክ፣ ከልብህ ነበርክ። ቀለበት አድርገህልኛል፣ ከኔ ጋር አዲስ ህይወት ጀምረሃል። ሩታን ደግሞ ፈትሃታል። የታወቀ ነገር በስትክክል በሚዲያ የተፈታችሁት ሰዎች ናቸው። ስለዚህ እሺ እሱ ምናልባት ቪዲዮ ላይ ታይም ሊሆን ይችላል። እሱንም አንተ ከሩታ ጋርና ከኤፍሬም ጋር መተህ ቀለበትን አስወልቀኸኛል። ስለዚህ ለዚህ ነገር እንዴት ቀለበትሽን ላስወልቅ እችላለሁ? ወይንም ደግሞ እሺ ቀለበቱን እንዴት እሺ ብለሽ ዋለቅሽ እንዴ? በጣም አስገድደኝ እኮ ነው አብርሃም። እጄ ላይ እኔ አልፈልግም አብርሃም። ዛሬ እናንተ ላይ ክፍተት ስላለ እንደዚህ አይነት ነገር ሊፈጠር ይችላል። ነገ እናንተ መታረቃችን አይቀርም። ስለዚህ በመሀል ቀለበት ማውለቅ የለብህም ኖ እያልኩ ነበረ። ግን ደግሞ አስገድደኝ ከእጅ ያስወለቀው ኤፍሬምም ነበር። እንግዲህ ከወንድ በላይ እኔ ጉልበት ሊኖረኝ አይችልም። ሩታም ነበረች። ሁለቱም መጥተው እንደዛ አልከኝ አይደል? ጊዜ አልነበረችም። ስለዚህ ቪዲዮን ቀስ ብለህ አሁንም ቢሆን ቪዲዮን ቀስ ብለህ ወደኋላ መለስ ብለህ ማየት ይኖርብሃል። ከኔ ጋር ደስተኛ ነበር፣ በጣም ህይወትን እየመራህ ነበረ። በመሀል ከሩታ ጋር መተህ ተገለበጥክ፣ ፈዘዝክ። ስለዚህ ከዚህ ነገር መውጣት አለብኝ አይደል እንዴ? እኔ እዚህ ነገር ውስጥ መግባት የለብኝም። ሄርሜላ ነገሩን እስካጠራ ድረስ ነገሩ ላይ አንቺም አለሽበት። ገባሽ? አብረሽኝ ዙሪያ ላይ እስከነበርሽ ድረስ አንቺም ነገሩ ላይ አለሽ። እኔ እዚህ ጋር እየተበደልኩኝ ወይም ደግሞ እየከፋኝ። ሰላም ጋይስ፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ስጠብቀው አልኩ ሌላ ቪዲዮ ሌላ። እውነቴን ነው፣ ግራ ገባኝ። አሁን ሄርሜላ ከዚህ ውስጥ እውነት ለማውራት ከሆነ አብርሃም ካልዋሸ ከሄርሜላ ለመራቅ ካልፈለገ ሄርሜላ ከዚህ ምንም ልትጠይቅ አትችልም። ምክንያቱም እሱ ብላ ስንት ነገር ስትንከራተት ስታለቅስ ስትወድቅ የነበረች ልጅ አሁን ደርሶ ካሷ ላይ ፍጥጥ ማለት ጭራሽ እኮ ዋና የተጠያቂ ሄርሜላና ያደረጋት እንደውም ማለት ነው። የጠበኩት ደግሞ ሌላ ነገር ነበር የመሰለ ማርያም። በቃ ሩታ ላይ በቃ ይጮህባታል። በቃ እንዴት ነው የምትመልስለት ምናምን ብዬ በቃ የሆነ ራሴን በጣም እንትን ብዬ ነበር ማለት ነው። ግን ስጠብቅ የዋልኩት ሌላ አሁን የማየው ሌላ። እውነቴን ነው። እንዴት ሄርሜላ በዚህ ልክ እንዴ! ኧረ ይከብዳል። ከሄርሜላ መራቅ ካልፈለግ ሄርሜላ በዚህ ጉዳይ ልትጠየቅም አትችልም። እውነት ለመነጋገር ካልሆነ በስመ አብ ሁሉ በስመ አብ ከክርክሩ ይልቅ ውስጥሽ ላይ ያለውን ነገር መናገር ትችላለሽ። እዛ ላይ ነው የኔ ጥያቄ የሚመለሱ ማለት ነው። ብዙ ጥያቄ ፈጥሮብኛል። ብዙ ማወቅ የምፈልጋቸው ነገሮች አሉ። እያንዳንዱ ነገር እንድታወሩ ፈልጋለሁ። ሩታም ዝም እንድትይ አይደለም እዚህ ጋር የጠራሁሽ ማለት ነው። ማውራት ያለብሽ ነገር እንድታወሪ ፈልጋለሁ። መናገር ያለበትም ሰው እየሰማሁ ነው። ስለዚህ ክርክር ውስጥ መግባት ስለማልፈልግ ነው። ማስረዳት ያለብኝን መናገር ያለብኝን ነገር በሙሉ እነግርሃለሁ። ኢትስ ኦኬ። አሁን እዚች ጋር አንተ እዚች ጋር ምንም ነገር አላውቅም ምናምን አልከው ነገር እኔ ተጠያቂ ናቸው። ምክንያቱም አንተ እንዳታውቅ ወይም ደግሞ አንተ ነገር እንድትሆን እኔ ምንም ነገር ላደርግ አልችልም። እግዚኦ ማረነ ክርስቶስ እግዚኦ።
አባት ነን። ክፉም ጥሩም ደግም አሳልፈናል። አንተ እንድትወድቅ አንተ የሆነ ነገር እንድትሆን በታሪክ ላደርግ የማልችል ሰው እንደውም ልቦና በደንብ ጠቅሞኛል አይደል? ሜቢ ብዙ ሰዎች ብዙ ነገር ሊሉ ምን አለ ሌለህ እንደዚህ ተፈጥሮ ነበረን፣ እሷ እንደዚህ ናት፣ እሱ እንደዚህ ነው ምናምን ሊሉ ይችላሉ። ግን ደግሞ ሀ ተብሎ ሲጀመር እኔ እኮ አዳምጠኛ ማዳመጥ አይደል የምትፈልገው? ሰው የምነግርህ ነገር መጀመሪያ ደረጃ ተረጋግተህ አዳምጠኝ። እኔም በሆነ ፍሬምም ቢሆን ከድሮ ጀምሮ ከትንሽም እስከ ትልቅ ምንም ነገር ይፈጠር አብረን የነበረን ሰዎች ነን። ስለዚህ ዛሬ አንተ እንድትወድቅ በጭራሽ ምክንያት አንችልም። አንተም እንድትታመም ወይም ደግሞ ሌሎች ሰዎች አንተ ስለኛ ኢሜጅ እንድታደርግ የሚፈጥሩብን ነገር እኛ እንደዚህ አይነት ሰዎች ልንሆን አንችልም። ገባ? ልብህ ጠንቅቆ ስለሚያውቀው ማለት ነው። የሆነ ነገር ማድረግ ብፈልግ ኖሮ እኔ እስከ ዛሬ ድረስም ዝም የምል ሴት እንዳልሆንኩኝ ታውቃኛለህ። ግን ደግሞ አንተ ላይ እንደዚህ አይነት ነገር እንዲደርስብህ ስለማልፈልግ የልጄ አባት ስለሆንክ ኢቭን እኔ ለልጄ እናት ልሆነው እችላለሁ። ገባ? ጠንክሬም እንደ አባት ላሳደገው እችላለሁ። ግን ሪያሊቲ ግን አባት ያስፈልጓል። ገባ? ሰው አንተ ላይ እንደዚህ አይነት ነገር ላደርግ አልችልም። ሰው እኔንም እንደዚህ ምንድነው ምናምን ብለህ ጠይቀኝ የሚገባኝ አይነት ሴት አይደለም። ገባ? እግዚኦ 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 ማረነ ክርስቶስ። ማን ነው ታዲያ ተጠያቂው ከዚህ ሁሉ? ኧረ ጋይስ ምንድን ነው እየተካሄደ ያለው? ነው አብሮ እኔ ሩታ ምናት አለንም፣ ግን ሄርሜላ እርግጠኛ ነኝ ሄርሜላ በአብርሽ ላይ እንደዚህ ያለ ነገር እንደማታረግ እርግጠኛ ነኝ። ግን ሩታም ታረጋለች ብዬም አላስብም። እንግዲህ ይህንን ፈጣሪ ይፍታው። ግን ከሄርሜላ ራስ ውረድ። አይ ደህና ነው ስትል ሩቲ እዚች ጋር አስተካኪ ንግግርሽን ማለት ነው። ምክንያቱም እኔ ምንም ነገር አድርገሻል ምናምን እያልኩኝ አይደለም፣ ግን ደህና ባልሆነበት ሰዓት ላይ ብዙ ነገር እያሳለፈ ባለበት ሰዓት ላይ ደህና ነው እያልሽ ነበረ። ለዚህ መልስ አለሽ? አዎ መልስ አለሽ። ውሸት እያየሽ ነው መቼስ። ይሄ ሁሉ ጊዜ ስትረስ ውስጥ የገባ ወድቆ ሳለ ነው። እኔ አይደለሁም እኮ የነገርኩሽ አይደል እንዴ? ሐኪም ቤት ሄደሽ ቁጭ ብለሽ ሐኪም ነው የነገርኩሽ። መቼም ከኔ በላይ ሐኪሟን ነው የምታምኚው። ኦፍኮርስ ግልጽ ነገር ነው። ሶስት የነገረችን ነገር ውስጡ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ ስትረስ ውስጥ ብቻ እንደገባ እየተነገረሽ ከኔ ጋር መከራከሩ ፌር ነው ብዬ አላስብም። አይደለም አንቺ ደህና ነው እያልሽ ነበረ። ለዚህ መልስ ስጪው። ጥያቄ እየጠየቀሽ ነው። ውስጡ ላይ ጥያቄ አለኝ እያለሽ ነው። አሁን ደግሞ አንቺ ማለባበስን አትፈልጊ። አታለባብሺ ትክክለኛውን። ምክንያቱም ልጁ ከነው ደህና ይሁን ውስጡ ገባሽ አይደል? ሲጀምር እንደዚህ እሺ አንድ ነገር ልንገርሽ። አሁን እዚህ ጋር እኔ የሁለታቸውንም መስማት የምፈልገው ማወቅ የምፈልገው ነገር አለ። ማውራት ያለባቸውን ነገር ያውሩ። ከዚህ የራሴን ውሳኔ ምን እንደሆነ ደግሞ እናገራለሁ አይደለ እንዴ? እኔ ከዚህ በኋላ እንዴት መምራት እንዳለብኝ ህይወቴን እንዴት መሄድ እንዳለብኝ እንዴት መቀጠል እንዳለብኝ ለራሴ እኔ ትናንትና ግን ጠርጥሬ ነበር ሁላቸውንም አልፈልግም እንደሚል የራሴን ሀሳብ ለመናገር አስቀድሜ ግን ማወቅ የምፈልገው ነገር አለ ከሁለታቸውም ማለት ነው። ስለዚህ እያንዳንዱን ነገር ዛሬ ብትዋሹ ሁለታችሁም ነገ ከነገ ወዲያ ይህ ውሸት ሊደበቅ አይችልም፣ ይደረስበታል። ያም ሆነ እኔ በህይወት እስካለሁኝ ድረስ ሁለታችሁንም ማላቅበት ምንም አይነት ምክንያት ይኖራል ብዬ አላስብም። እንዴ እኔ በፍጹም እንደዚህ አይነት ነገር ውስጥ የምገባ ሰው አይደለሁም። ከዛ ባለፈ ደግሞ ጋይስ እንዴት ነው ሄርሜላን የማያት ሁላ ማርያምን በቃ የሆነ ብዙ በቃ ማለት ሰው የገደለችበት አስመስሎ ነው አይኑን ራሱ እንደዚህ የሚያደርግባት። እውነት ከሄርሜላ ራሱ ውረድ። ሄርሜላ አንተን ብላ ስትንከራተት ስንት መከራ ያየች ልጅ ናት እንጂ ለአንተ ሄርሜላ ክፉ ሰው አይደለችም። እውነት አብርሃም በጣም ነው ያናደድከኝ፣ በጣም ነው ያስጠላኝ። ገብርኤልን በዚህ ልክ ሄርሜላን እንደዚህ ልትላትማ አትችልም። የኔ እናት ማርያምን አንቺ ሀብዬ ጀምራለሁ በስትክክል እየመራው ነው። አሁን ህይወቴን ጀምራለሁ በስትክክል ራሴ መምራት ባለብኝ በኩል እመራለሁ ያልከው ከሷ ጋር ህይወትን ፈተህ ከኔ ጋር ህይወትን ጀምረህ ነበር አብርሃም። ይህንስ ወደ በኋላ መለስ ስላላየኸውም ነው። አንድ ነገር ልንገርሽ አይደለ እኔ ከቅርብ ጊዜ ጀምሮ ምን እየተፈጠረ እንደነበረ ምንም ማስታወሰው ነገር የለም። ውሸት ታስታውሳለህ? በዚህ አይነትማ ውሸት ግን ነው። ከዛም በኋላ ደግሞ ቪዲዮዎችን ወደ ኋላ መለስ ብዬ እያየሁኝ ነበር። እያንዳንዱ የሚደረገውን ነገር ግን እኔ የማውቀው ታሪክ የለም። ስለዚህ
ለዚህ ነገር ደግሞ ተጠያቂ ናቸው። እሺ ደግሞ ነገሮችን ላስረዳ ሬዲ ነኝ። ገባህ አይደለ? በመጀመሪያ ደረጃ አንተ ከእሷ ጋር ከተለያየ በኋላ በአፍንጬ ይውጣ ያለችው ሰውዬ እንዴት ነው በአንድ ቀን እንደዛ የምትመለሱት? ሽማግሌ ሳይገባበት ኦር ሳምቲንግ ወይ ሽማግሌ ፈርተው ነው ወይም ደግሞ የሆነ ነገር እናስቀድማለን ካልተባለ በቃ እሷ በአፍንጬ ይውጣ ያልከውን እንደዛ ስታንቋሽ የነበረችው ሴትዮ እንዴት ነው በአንዴ ልትመለስ የምትችለው? እዚህ ጋር ስታስመስል አሁንም ደግሞ ጤነኛ አይደል? ስታስመስል እንደዚህ መቀበል የለብህም። አታስመስል ሩታ፣ በደንብ ነው የምንገባገበው። አታስመስል፣ ራስሽን እንደ ጥሩ ሰው አትይ። ስለዚህ እዚህ ጋር ህይወትህ ላይ በጣም ጥሩ ነገሮችን ያውልሽ። እኔ በጣም ጥሩ ሰው ነኝ፣ ምክንያቱም የልጅ አባት አንድ ነገር እንደሆነ አልፈልግም። ወይም ደግሞ መጥፎ ሰው ሆኖ መጥፎነቴን ካንቺ ነበር። እግዚኦ ጋስ የሆነ ነገር ከሄርሜላ ለመራቅ አብረሽ ያደረገው ነገር ነው እንጂ በቃ በትክክል አሁን በቃ ግብቶኛል እንጂ አብርሃም ታሞም አይደለም። ሁሉን ነገር ያስታውሳል። ቀለበት ማድረጉን ራሱ ለምን አወለቅሽው አላለም ጭራሽ። ኧረ አብርሃም ማርያምን፣ አብርሃም እውነቴን ነው ብቻ በጣም ያናድዳል ስራህ ማለት ነው። እሺ የዛሬውንስ እንብለፈው፣ ምክንያቱም ያሳለፍከው ነገር አታውቅም፣ ራስህን አታውቅም እንበል። ግን አብርሃም ዋሽቶናል ጋይስ፣ ዋሽቶናል አብርሃም። ብለሽ ማመስ ስትጀምሪ ለፈጣሪ ልቶ እንጂ መጥፎነት እንዴት እንደሆነ ባንቺ ነበር ማሳየው። ገባሽ? አሁን የሁለታችሁ ክርክር አይደለም ዋናው ነገር። ኔቨር ተረጋግታችሁ ነገሮችን ለማስተካከል ሞክሩ። የተሳካልሽ አብርሃም ላይ ነው። የተሳካልሽ አብርሃም ላይ ስለተውኩሽ ነው እንጂ ምንም ነገር ለማድረግ አብርሃም ላይ ነው የተሳካልሽ። ማድረግ እኔ ጋር ልደርሻለሽ ነው። ገባሽ አይደለ? እሱ ነው አብርሃም ግን እንደዚህ ያባኝ ነው የቀጠለው። እንደ አይነት ነገር ያው እንዲህ ነበር። ይቅርታሽ ተገባን ሲልሽ አድርጌው እንዳላሳይሽ ጊዜ ነግሬሽ ነው ማደርገው። ገባሽ? እየሰማኸኝ እንዴ? አዳምጫት አንቺን ምንም የምትወቀውት ይሄ ሁሉ ያንተ ስራ ነው። አዎ እንጂ ጭራሽ እንደዚህ አይነት ጥርጣሬ ውስጥ መግባት የነበረብኝ ሰው ስላልሆንኩኝ ነው። በጣም የተናደድኩት። በጣም ይቅርታ። አስደብሬ ከሆነ ወይም ደግሞ እላፊ ቃል ከተናገርኩ በጣም ይቅርታ። ግን ደግሞ ነገሮችን ወደኋላ ብለን መለስ ብለህ ካስተውል እኛ ጊዜ እንሰጥሃለን፣ ምንም ችግር የለውም። ገባህ አይደል? አብርሃም ደህና ነበርክ፣ ጤነኛ ነበርክ። ስለዚህ አሁን ከጎኔ አንቺም አለሽበት ሳይሆን እኔ እንጃ ለእንደዚህ አይነት ነገር ተጠያቂ ዋና እሷ ናት ብዬ ነው የማስበው። እንደገና ደግሞ አሁን ለጠየኩ ጥያቄ እሺ መልሳለህ። የተፋታችሁን ሰው ወይ በሽማግሌ ወይ በሆነ ነገር ነው እንጂ እንዲህ በአንድ ቀን እሷን ካገኘ በኋላ ነው አይደል እንዴ እሱን ቪዲዮ ላይ ይሄ ፍዝዝ ያልከው። ስለዚህ እዚህ ነገር ውስጥ እንዴት ልገባ እችላለሁ? ከዛ እሷን እየመረጥክ እንዴት ይሄ ነገር ለኔ ሊመቸኝ ይችላል? እንዴት ልቀበለው እችላለሁ? አብርሃም እንዴት እንደዚህ ነገር ውስጥ ታስገባኛለህ? እንግዲህ ምንም ማድረግ አይቻልም። እኔን ስለመረጠ ወይም ደግሞ ከኔ ጋር ሊሆን ስለነበረ ከነበረ እሺ ደብሮሻል። ሜቢ ነገር ሌላ ደብሮታል። አልተናገርም እንደዚህ ነው። በመጀመሪያ እኔ ማውቀው ታሪክ የለም እያልኩሽ ነው። እያንዳንዱን ነገር እያደረግን የነበረውን ነገር እኔ ከራሴ ጋር ምንም ማውቀው ነገር የለም። ኦኬ ችግር የለውም። አንተ አሁንም ቢሆን አላውቀውም እያልኩኝ እየካድክ ነው እኮ። ትናንትናም ከዴቭ ጋር የነበረውን ነገር ከሰውየውም ጋራ የነበረውን ነገር ሀለ ብለህ እየጠየቅህ የነበረውን ነገር አላውቅም እያልከኝ እውነትሽ ነው ሩታ። ከዚህ ላይ እውነቷን ነው ሩታ ራሱ እንዴ የዛኔ ኬክ ሲቆርስ በስትክክል እየሳቀ እንደዛ አቅፏት ሰውየው ጋርም እንደዛ ተፋፋርሞ አሁን አላውቅም ሲል አታፍርም እንዴ? እየዋሻችሁ ነው ማርያምን። አውቁ እናንተ ተባላችሁ እንጂ አብርሃም አልታመምም። እየዋሻችሁ ነው። በቃ እናንተ ራሳችሁን አትጉዱ እንዴ! ሴቶች ናችሁ። ሩታም ቢሆን የራስ ምክንያት አለሽ፣ ሄርሜላም ቢሆን የራስ ምክንያት አለሽ። ግን አብርሃም አልታመመም። በቃ አውቆ ነው። እመቤቴን አውቆ ነው። አሁን ጭራሽ ኬክ ስቆርስም ስልም ሰውየውን ሱቅ ምንድን ነው ሲቀበልም አላውቅም። ኧረ አብርሃም ውሸት፣ እግዚኦ ማረነ ክርስቶስ፣ ፍጥጥ ብሎ ውሸት። አንቺም ብለክ እንደዚህ እንኳን መናገር መቻል አስደንግጧታል፣ አስገርሟታል። ለዛ ነው ዝም እያለች ያለችው። ገባህ አይደለ? እያወራሁ እኮ ነው። ወይስ ወደ ክርክሩ መግባት ነው የምትፈልጊው? እኔን መከራከር፣ መጨቃጨቅ ምናምን እንደዚህ አይነት ሰው የሚያስደስትሽ ከሆነ አይቻልም። ግን ደግሞ ማውራት ያለብኝ ነገር እኮ በደንብ እየነገርኩሽም ነው፣ እየሰማሽም ነው። መስማት ፈልጋለሁ ያለውንም ሀለ ብዬ እየነገርኳችሁ መሰለኝ። ለምንድን ነው እንደነግጠው? ማንም ይደነግጣል። ስለዚህ ጥያቄዎችን መመለሳችሁ ነው። እሺ አብርሽ ምንድን ነው ጥያቄን ለመመለስ ሬዲ ነኝ። ይፈታል። በቃ የምታወሪው ነገር የለሽም? ነገርኩህ እኮ እየነገርኩሽ ነው። እኔ በራሴ መወሰን የምፈልገውን ነገር ወስናለሁኝ። ግን ደግሞ እንደዚህ ባወራው ጥሩ ነበር ከምትይ እያንዳንዱን ነገር ማውራት የምፈልጊው ነገር አውሪ እያልኩ። ምንድን ነው እንዳወራ የምትፈልጊው?
ስለተፈጠረው ስለነበረው ነገር እኔ ምንም ስለማላውቀው ታሪክ ነው እየጠየቅኩሽ ያለው። እሱን እኮ እየነገርኩህ እንደዛ የሆንከው ስትረስ ውስጥ ገብተህ እንደነበረ ሐኪሙን ነግረዋል። እሱ ደግሞ ሁላቸውም ቁጭ ብሎ የሰሙት ነገር ነው። ከዛ ውጭ የተለየ ምንም ነገር የለም። ገባ አይደለ? አሁን ደግሞ ሜቢ ሌሎች ሰዎች ብዙ ነገር ብለው ሊሆን ይችላል። ያ ደግሞ እኛ ያላረግነው ነገር አይደለም። እኔም ብዙ ነገር ኦልሬዲ ከኛ ርቀ ስለነበረ ስለኛ መጥፎ እንጂ ጥሩነት ማንም ሊያወራ አይችልም በዚህ ሰዓት። ገባ? ምክንያቱም እንግዲህ ማንን እየሞላው እንደነበረ ግልጽ ስለሆነ ማለት ነው። ሶ ስለኛ ምንም ነገር ተነግሮ ሊሆን ይችላል፣ ግን ደግሞ እኛ ያንን ነገር እንዳላደረግን እና አንተ ላይ ክፉ ነገር ሊደርስብህ እንደማንፈልግ እኔም ኤፋም ንጹህ የእናት የአባት ልጅ ነው፣ ወንድም ነው። እኔም የልጅህ እናት ነኝ። ለልጄ ታስፈልገዋለህ። ገባ አይደለም? ሶ ለአንተ ክፉ መጥፎ ነገር ተጎሳቅለህ ተሰብረህ ነገር ሆነ ማየት አንፈልግም። ይሄ ግልጽ ይመስለኛል። ሲቀጥል እኔ ማወቅ የምፈልገው እኔ ራሴን ከማላቅበት ቀን ጀምሮ የነበረውን ነገር አስረጅኝ። በአንቺ በኩል የምታውቂውን እውነት አስረጅኝ ነው እያልኩሽ ያለው። ሄርሜላም እንደዛው ለምረው ነገር ብታስደጋግሙ ችግር የለውም። ስለዚህ መናገር ያለብሽ ነገር ነገር ነው። አንተ ተጸጽተህ ይቅርታ ብለህ የተፈጠረውን ነገር በሙሉ እስከዛሬ በሆነው ነገር በሙሉ እጅግ በጣም አዝኛለሁ። አንቺ ትሸኛለሽ የልጄ እናት ብለህ መጣ ሰው። እኔ ደግሞ ያለፈውን ነገር በሙሉ ይቅርታ አድርጌ ብለህ ጠየቅኝ። ገባ አይደለ? ሰው እኔ ደግሞ የልጄ አባት ነው፣ ልጄ አባት ያስፈልገዋል። ኧረ ጋይስ ምን እየሰማችሁ ነው ብዬ አሰብኩኝ። አንተም እንደዛ አልከኝ፣ አመንኩ። ከዛ አንተ ወደ እኔ ከመጣ በኋላ ብዙ ሰዎች ተቀያየሩብን። እንዴ በጣም ብዙ ሰዎች ሊረብሹን እየሞከሩ ነበረ። እሺ ኦኬ፣ እሱ ኖርማል ነው። እስከ ዛሬ ካሳለፍኩት ነገር አይበልጥም ብዬ ለማሳለፍ ስሞክር እኔን እንደ ክፉ ሰው አዩኝ፣ እኔን እንደ ተበዳይ ሰው አዩኝ፣ በደሉኝ፣ ሰደቡኝ፣ ብዙ ነገር አደረጉብኝ። ኦኬ ብዬ አለፍኩኝ። እሺ በመጀመሪያ ደረጃ ሩታ ተረጋግተሽ ለማውራት ሞክሪ። እዚህ ጋር ምንም ማልቀስም ምንም ነገር ምንም መፍትሄ የሚያመጣው ነገር የለም። ስለዚህ በመጀመሪያ ደረጃ ይሄው የምታያቸውን ነገሮች ያንቺን ይቅርታ መጠየቄን ምንም ማስተውሰው ነገር የለም በለው። ለኔ ይሄም ነገር አዲስ ነው ማለት አለቀ። ስለዚህ ማልቀስ ፈልጌ አይደለም፣ ግን ደግሞ ላይክ የኔ ማለት ነው ሰው መጥቶ እዚህ ጋር እንደዚህ ስትናገር ደብሮኝ ነው እንጂ ማልቀስ ፈልጌ አይደለም። በጣም ብዙ ሊረብሹ ሊሰብሩ ሊያስለቅሱኝ የሚችሉ ነገሮችን ያሳለፍኩኝ ቤት ነው፣ ግን ሊሰብረኝም ሊያስለቅሰኝም አይችልም። ግን ደግሞ አንተ እኔ ብለህ ስትመጣ የልጄ እናት ትሻለኛለች። እሷ ምንም መርጫ እግዚኦ ማረና ክርስቶስ የንዴት ማልቀስ ያውን ጋይስ እዚህ ላይ ማውራት አለብን። እውነት የሩታ የምታለቅሰው ማለት ነው ስለተሸነፈች ነው እንጂ እውነት ይሄ ነገር በቃ እኔት ሌላ አይደለም፣ ስለተሸነፈኝ ነው። ማርያም እንዴት ተሸነፍኩኝ! ስንት ነበር ልቧን ማለት ደረቷን ገልብጣ ስትጎራ ከርማ፣ አሁን ማልቀሷ ግን እኔ አላዝንም። ምክንያቱም እንዴት ተሸነፍኩኝ የማለት ስሜት ነው እንጂ የልህ ልቅሶ ነው እንጂ ሩታ አብርሃምን እንደው ወይኔ ይቅርታ ብሎኝ እዚችኛይቱ ጋር ቀለበት አስሮ አንቺን ይቅርታ ሊልሽ። ኧረ ተይ ሩታ ተዋሽን እኛንም እንዴ ጉር ነሽ እንዴ እንጃ። ኧረ እኔ እንጃ። ኧረ ተው ጋይስ እንደው ምን እንደምል ራሱ ግራ ገባኝ። ዝም ብላችሁ አዳምጡ ማርያምን። ማለት ኢቭን ከሷ ጋር እየተባበሩ እኔ ቤት እየረበሹ መጥተዋል። እየተመካከሩ በጣም ብዙ ነገር እኔ ላይ ለማድረግ ሞክረዋል። ኢቭን እኔ ወደ እናት አባት ቤት ስትሄድ እንኳን አላውቅም ተደብቄ ነበረ። እኔ ልጅህ እናት ሆኜ ለእሷ ነው እየተነገረ የነበረው። ገባ? ስለዚህ እኔ አንተን ይቅርታ ስጠይቀኝ ኦኬ በቃ የልጅ አባት ነው፣ ተጸጽቷል፣ እኔ ፈልጓል፣ ህይወቱን መምራት ፈልጓል፣ ትዳሩን መርጧል፣ አብረን መሆን እንችላለን ብዬ ያሳለፋችሁ ብዙ ነገር የደረሰብኝ ሴት ነኝ። ገባ? ያንን ሁሉ ነገር ትቼ አክሰፕት ሳደርግ አሁንም በጣም ብዙ ነገር እኔ ሊሰብረኝ ሞከረ። አሁንም እነሱ እኔ እንደ ጥፋተኛ እኔን ለመስበር እጅግ በጣም ብዙ ርቀቶችን ሄዱ። ያንንም ኦኬ ብዬ አሳልፍኩት። አሁን ደግሞ አንተ ሌላ ነገር ተነግሮ መጥተህ ተረጋጊ። በመጀመሪያ ደረጃ ተረጋጊ። ሩታ ይኸውልሽ ስሚኝ፣ ተረጋጊ። እሱን ጉዳይ አውርተንበታል፣ ብዙ ተባብለናል። አንቺ ጤነኛ ነው እያልሽኝ ስለነበረ እንደዚህ ነገሮችን ያደረኩት ሊሄድ ሲል የደበቅኩሽ ምክንያቶችን ነግሬሻለሁ። አንቺም ጋር እየመጣሁ ደግሞ ስከራከር የነበረው
ይኸውልሽ ስሜን ተረጋጊ። በመጀመሪያ ደረጃ ተረጋጊ እኮ ተረጋጊ። በቃ አንቺ ያደረግሽው ነገር ጠንቀሽ ታውቂያለሽ። ተረጋጊ። አሁን ይኸውልሽ እንደዚህ ሆነሽ አይደለም ልታወሪ የምፈልገው። እሷ ክፉ ናት፣ እሷ መጥፎ ሴት ናት ምናምን እያላችሁ በጣም ብዙ ነገር ያላችሁ ሰዎች ናችሁ። ገባሻ? ከሷም ጋር ሌላ ነገር ይገባችሁ። ኢቭን የሚረዳኝን አንደርስታንድ የሚያደርገው ኢቭን እንኳን እኔ ላይ እንዲዞር ያደረጋችሁ ሰዎች ናችሁ። ገባሻ? እኔ በዚህ ልክ እንደዚህ ማድረግ ክፉ ሴት አይደለም። እኔ ስለመረጠ እሺ ቅርታ ስላለኝ በቃ ካንቺ ጋር ታይ እንጂ በአግባቡ ነው በድብቅ ጸጽቶኛል፣ ጎድቶኛል። የልጄን እናት በድያታለሁ። ልጄን ከእናቱ ጋር ሆኜ በስነ ስርዓት ማሳደግ እፈልጋለሁ አለ። እሺ ኦኬ ከተጸጸትክ እኔን ከመረጥክ ኖርማል ነው። በቃ ያለፈውን ነገር ወዳለፈው ነገር ማትመለስ ከሆነ እሺ ብዬ ተቀበልኩት። እናንተ ግን እዚህ ጋር መጥፎ ነገር እየሞላችሁት ሌላ ነገር እኔ ላይ ፍሬው ለካብሽ ነገር እንዲታሰብ አደረጋችሁ። ብዙ ነገር እንዲሞላ አትበይ። አልፈልግም። አብሮሽ ስማ፣ ይሄንን ነገር በመጀመሪያ ደረጃ እኔ እዚህ ጋር አሁን ሩታ ማልቀሷ ያዞምባ ነው የሚመስለኝ። ምክንያቱም በጣም ብዙ ነገር በጣም እየከፈች ነው። አዳመጥኩሽ ዝም ብዬ ሳልፍ የነበረው ነገሮችን ዝም ብለሽ አልፈሽ የላኪ ሰው አይደለሽ። ምን አብራም ነው እያወራሁት ያለሁት። ትንሽ አልጠራም እኮ አሻፍሽን አትክፈቻ። አታስመስይ። ለማንኛውም ይኸውልህ አብርሽ፣ በመጀመሪያ ደረጃ እንደዚህ አይነት ሁኔታ እንኳን አንተ እንደዛ እንኳን ብልሃት ቢሆን ወደ ህይወት ይመለሳለሁ ወይም ደግሞ ከአንቺ ጋር መቀጠል እፈልጋለሁ ብትል እናንተ ደህና ሆነህ ቢሆን ኖሮ ከኔ ጋር ያለህን ነገር በስትክክል ነበር ማቋረጥ የነበረብህ። እሷም ከኔ ጋር ህይወት እንደጀመር ካወቀችን ታውቃለች። እኔ ጋር መታ ነገሮችን ከኔ ጋር ያለህን ነገር አስተካክላ ኖ የልጅ አባት ነው ወደ እኔ ይመለስ ማለት ትችልና እኔ ማናገር ትችል ነበር። ገባህ አይደለ? ከኔ ጋር ህይወት እንደጀመር ካውቃ እሷ ለበቀል ወይም ደግሞ ለሆነ ነገር ፈልጋ ነው። አሁን አልተሳካላትም ነው። ገባህ አይደለ? ስለዚህ እሷ ማመን ተገቢ ነው ብዬ አላስብም። እንደዛ ብዬ ላናግራት አልችልም። ገባህ? ምክንያቱም ህይወት ውስጥ መታ ስትረባብሽ የነበረችን ሴት እንዴት ነው ሄጄ እንደዚህ አይነት ወሬ ላውራት የምችለው? ሊምድሮ ቀደም ታወራ በቃ እየሰማት መሰለኝ እኮ እየሰማት ነው። ሀሳቧን የመናገር መብት አላት። እሷም እውነቷን ነው እንዴ። አንተ በጣም የዋህ ስለሆንክና የሆነ በቃ ምስኪን ስለሆንክ አሁን እሷ ገና የሆነ እንባዋ ስለመጣ ምናምን አይደለም። እኔ በጣም ብዙ ጊዜ አጠገቧ ሳለቅስ ምንም ያራራችልኝ ሰው ናት። ስለዚህ አሁን እዚህ ጋር እሷ እያስመሰለች ነው እንጂ ሊመስለኝ የሚችለው በፍጹም ለአንተ አዝና ወይም ደግሞ ተበድያለሁ ልትል የምትችል ሴት አይደለችም። ስለ እሷ ማውራት ትጨርስና ወደ አንተ ስመጣለሁ። አብርሽ አንተ እንደዚህ አይነት ነገር ከአንተ አፍ አይወጣም። ይህን ነገር እሷ ወይም ነገር የሆነ ነገር ብላ ነግራ የሆነ ነገር እንዳደረገች በጣም ግልጽ ነው እንጂ ይህን ነገር ብታደርግ አንተ ከኔ ጋር የጀመርከው ህይወት አሳስቦ ሄርሜላ እንዲህ ይህን በዚህ መስመር ነው መሄድ እፈልጋለሁ ወደ መጀመሪያ ህይወት እመለሳለሁ ብትለኝ ምንም ይህን ያህል በግዴታ ማኖርህ ነገር የለም። ምክንያቱም ህዝብ የሚመለከተው ነገር ስለሆነ ማለት ነው። ይህንን ነገር ብለኸኛል ምናምን የምትለው ነገሮችን እንደማታስታውስ ስላወቀች ነው። ስለዚህ ይህን ነገር ማመንም የለብህም መቀበልብኝ የለብህም። ከፈታሃት ሚስት ጋር ተመልሼ እመለሳለሁ እንኳን ብትለኝ ከኔ ጋር አዲስ ህይወት ጀምራል፣ ቀለበት አድርጋለሁ፣ ቤተሰብ ያወቀው ነገር ነው። ከኔ ጋር ያለህን ነገር መጨረስ አለብህ ብዬ አስባለሁ። ከዛ ባለፈ ደግሞ አሁን ያ እንደዛ ነገር ከአንቺ ጋር እንደዛ የጀመረውን ነገር ይኸውልሽ ምን አስነክተሽ እንደነበር ማን ያውቃል? በላው ህይወቱን እንደ እንትን እንዲጠላ ጋይስ ሴቶቹ ተባሉ። ማርያም በቃ እንትናም ሩታ የሚያለቅሽው የመሸነፍ ምክንያት ነው እንጂ እውነት ስራሽ አናዱሽ ነው እንጂ በራስሽ ያለቀሽው እንጂ የህዝቡ ቁጣ አይደለም። ምክንያቱም በህዝቡ ካንቺ ላይ ያን ያህል የሚወርድብሽ በስራሽ ስለሆነ ነውና አታልቅሽም። እግዚአብሔር ያለው ይሆናል ነው። በፊትም በቃ አንቺ ነሽ ያጠፋሽው፣ ግን እግዚአብሔር ያለው ይሆናል። እንደዚህ ይሆናል ብለሽም አላሰብሽም። በእርግጥ አብርሃም ለትዳር የሚሆን ሰው አይደለም። ያንንም እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንደዚህ ያለ ሰው ሳይጣል ጌታዬ፣ እውነት ለህይወትም አይመችም። ሄርሜላም ከሰው ህይወት ውጭ፣ ይበቃሻል። በቃ ይበቃሻል። እንዴ ሰው እንጃ ሰው ትዕግስቱ፣ እኔ ትዕግስት የለኝም ጋይስ። እውነት እንደዚህ ታግሼ ረብስ አሞልዶ ታግሼ ጭራሽ እንደዚህ ያለን ህይወት ታግሼ አሸንፈዋለሁ ማለት በጣም ከባድ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እና ሩታ ደግሞ አሁን ቡዜን ነው ስትያት የነበረው ማለት ቡዜ ደግሞ ወንድሟን ለማዳን ነው እንጂ ከማናችሁ ጋር ብትሆንም ደንታ አይሰጣትም። ስለዚህ ቡዜና ዲቤን አትንኪ። ኤፍሬም እንዳንቺ ክፉ ስለሆነ ብቻ ነው። አንቺም ክፉ ነሽ እያልኩሽ አይደለም፣ ግን ደግሞ ባረግሽው ነገር እንደዚህ ምንም ሽማግሌ ሳይገባ ስንት ይቅርታ ተንበርክኮ አባቱን ለምኖ ይቅርታ ያደረግሽለት ልጅ አሁን በዚህ ልክ ይቅርታ አለኝ ተሻልኩኝ የምትይውን ነገር እኛም ልንቀበለው አንችልም። እሱ ግን ሊቀበልሽ ይችላል። እኔ አላውቅም። ያን ልቀበል
ስለዚህ የሚያውቀው ነገር የለም። ስለዚህ አንቺ እዚህ ጋር ራስሽን እንደ ንጹህ ሴት ምናምን ለማድረግ አትሞክሪ። ገባሽ አይደለ? የትኛውም ሰው ቢሆን ትዳሩን ህይወቱን እየኖረ ከነበረበት ነገር ላይ ወደኋላ መመለስ አይጠበቅብሽ ነገር እንዲያሳልፍ ምክንያት የሆንሹ አንቺ ወደኋላ መመለስ አይጠበቅብሽም። ከዛ ባለፈ ሁሉም ሰው ዞረብኝ፣ ሁሉም ሰው ጠላኝ። ስራሽን ያስጠላሽ፣ ስራሽን ያሰደበሽ፣ ማንም አልዞረብሽም። ጥሩ ነገር ከሰራሽ ጥሩ ነገር ማንም ሊወድሽ ይችላል። አንቺ የትኛው ጥሩ ነገር ሰጥተሽ ነው አንቺ የምትወደጂው? አንቺ እንደተወደድሽ ነው የምታስቢው? አንቺ እንደተወደድሽ ነው የምታስቢው? ተጠላው ከፋኝ እያልሽ አልነበር እንዴ? ተጠላው ማንም ዞሩብኝ ምናምን ስራሽ ነው እንዲዞርብሽ ከኔ ጋር ስለሆነ አንቺ አልተባበርሻቸው የሆነ የምታስነኪያቸው ነገር አለ መሰለኝ። ሰው የሆነ ቀይር እንዲል የምታስነኪው ነገር አለ ስለምታምኝበት ነው። ጥሩ ነገር ያለውን ሰው እንኳን ለመቀየር ያራራሽ ሴት ነሽ። ገባሽ? በጣም የምታስጠይ ሴት ነሽ። አሁን ሩታ የሁለታችሁን እንትን ክርክር ለመስማት እኔ አልመጣሁኝም። በቃ ማወቅ የምፈልገውን ነገር እያወቅኩኝ ነው። ቀስ በቀስም ነገም ከነገ ወዲያም እያጣራሁኝ እመጣለሁ። ስለዚህ ለጊዜው አሁን ሁለታችሁ ከእኔ ጥሩ ሄዱልኛ ጥፉ ትችላላችሁ። አንተ ግን ልንገርህ ሩታ ሰሚኛለሽ? አንተ ግን ልንገርህ ይሄ ለእኔ አዲስ አይደለም። ገባ? ለአንቺ አዲስም ሆነ አልሆነም እኔ አሁንም ነገም ከነገ ወዲያም ነገሮች አልተጣራልኝም። አሁንም ማወቅ የምፈልገውን ነገር በሙሉ የነገራችሁኝ ነገር የለም። በጥቂቱ ነው የነገራችሁኝ። እያንዳንዱን ነገር ደግሞ ግልጽ እስኪሆንልኝ ድረስ ሩታ ማጠገቤ ላይ አታስፈልግኝም፣ ሄርሜላም አታስፈልግኝም። ወንድ ልጅ ነኝ፣ ገና ወጣት ነኝ። ተረጋግቼ መኖር እችላለሁኝ። የሰው ልጅ ያለ ሴት ወንድ ልጅ ያለ ሴት አይኖርም ያላችሁ አለ እንዴ? ትክክል አብርሽ፣ እዚህ ላይ ትክክል ነህ እንዴ? ያላችሁ የለም። ስለዚህ አልፈልግም። በቃ በዚህ ታይም ነገሮችን ማጣራት ፈልጋለሁ፣ ማወቅ ፈልጋለሁ። ብዙ ሚስጥር የተደበቀብኝ ብዙ አይነት ሚስጥር አለ። እነዛን ሚስጥሮች ማወቅ ፈልጋለሁ። ስለዛ ለጊዜው የሄርሜላ እርግዝና ሴት አለ። እዚህ ላይ ላስታውስህ እኔ በጣም ብዙ ነገር ብሎክ ሊሆን ይችላል፣ ግን ደግሞ እውነታው ያለው እኛ ጋር ነው። በፈለግከው ታይም መተህ ልታናግረኝ እንችላለን። የፈለግከውን ነገር ማወቅ የምትፈልገውን ነገር በሙሉ መተህ ልታናግረኝ እንችላለን። ልታፈዝዩ ነው እንደገና ነገር እነግርሃለሁ። ነገር ግን ብዙ ሰው መጥፎ ነገር ነግሮክ ሊሆን ይችላል። ነገር ግን እውነታው ያለው እኛ ጋር ነው፣ እኛ ጋር ብቻ ነው። ሩታ እውነታ ካለሽ እሱ መናገር ትችያለሽ። ሩታ ነገር አስረዳሃለሁ። አሁን በእንደዚህ አይነት ሁኔታ ላስረዳህ አልችልም። መረጋጋት እፈልጋለሁ። ተረጋግቼ ማስረዳት ባለብኝ ታይም አስረዳለሁ። ደውልልኝ፣ አናግረኝ፣ አናገርሃለሁ። ሁሉም እውነታ ግን ያለው እኛ ጋር። ይህን ነገር በደንብ ጠንቅቀህ እንድታውቅ እፈልጋለሁ። ምክንያቱም ስንት ነገር ተባብሮ ሲሸርብብኝ የነበረውን ነገር በሙሉ አይተሃል ብዬ አስባለሁ። እሱንም መታዘብ እሱንም ማየት እችላለሁ። ከዚህ በኋላ ያለውን ነገር ማወቅ ከፈለግ ተደዋውለን መናገር ያለብኝን መስማት የምትፈልገውን ያለውን እውነታ እኔ ጋር ያለውን ነገር በሙሉ አሳውቃለሁ። ቻው፣ ደህና ሁን። ያከም ጊዜ ሆነ አይደለም። ቆይ እሷ አውርታ እስክትጨርስ ነው አብርሃም። እኔ በጣም ነገሮች ግራ እያጋቡኝ ነው። በዚህ ልክም እንደዚህ እሷ ታስመስላለች ብዬ አላስብም። አንተ እንደዚህ ለመሆነ ዋና ተጠያቂ እሷ ናት። ከዛ ባለፈ ደግሞ ይኸውልህ፣ እሺ ስማኝ፣ አንዴ ስማኝ፣ እኔንም አዳምጪ። በቃ ማውራት የፈለግሽውን ነገር አውርተሻል አይደል? ጨርሰሻል። በቃ የምትነግሪኝ አዲስ ነገር አለ? አዲስ ነገር ካለ ንገሪኝ። ከሌለ ግን በቃ ሂጂ። እባክህ በዚህ ልክ ሄርሜላ ላይ ማትጩህ። ዋና እሷ እኮ ያረከው እንዴ? ኧረ አብርሃም እውነት አንተ አጋዘን ነህ መሰለኝ። ሄርሜላ እኮ ናት ለዚህ ያበቃቸው እንዴ? ምን አስበህ ነው? ሄርሜላ እኮ ለአንተ መጥፎ ሰው አይደለችም። ማርያም እንዴት እንዳሳዘነችኝ። ሄርሜላ ሁሉን ነገር ችላ የተጋፈጠች ሴት ናት እንጂ የማንም ወሬ ሰምታ ማንንም የምትከዳ ሰው አይደለችም። ግን ሁሉንም ተጋፍጣ የምትቆም ሴት ናት እንጂ ሄርሜላ ለአንተ ክፉ አይደለችም። ምክንያቱም እኔ እንጃ ብቻ አላውቅም። አንተ ታውቃለህ። ደግሞ ግን ሄርሜላ ላይ አትጩህባት። አብርሃም እኔ በጣም ብዙ ጊዜ አልፈልግሽም ወይም ደግሞ ከህይወቴ ውጡ ወይም ደግሞ ብቻዬን ይህን ብቻ ልንገረው እኔ ብቻዬን ሆኜ እኖራለሁ ምናምን ስትለኝ ብዙ ጊዜ ወስናለሁ ምናምን ስትለኝ ብዙ ነገሮችን ወደፊት ስለማስብ ነው። ገባህ አይደለ? ዛሬ ላይ አሁን እንደዚህ ማለት ለእኔ ምንም እንትን እያለኝ አይደለም። ትክክል ነው ብዬ አላስብም። እኔ ማወቅ የምፈልገውን ነገር መናገር ካልቻልሽ እዚህ ጋር መቆምሽ ምንም ትርጉም የለውም። በቃ እኔ ብዙ ውስጤ ላይ ጥያቄ የፈጠሩብኝ ነገሮች አሉ። ጥያቄ ሲፈጥር ደግሞ እነሱ ላይ ብቻ አይደለም አንቺም ላይ ጭምር ነው። ስለዚህ ይህንን ነገር በግልጽ መናገር ካልቻልሽ መሄድ ትችያለሽ። ስማኝ፣ እኔ አሁን እሺ ደህና ነህ ብዬ ስላሰብኩኝ ነው። ምክንያቱም ከኔ ጋር ደህና በነበርክ ሰዓት አንዴ እንዳስረዳህ ቢያንስ ፋታ ስጠኝ አብርሃም። በመጀመሪያ ደረጃ ደህና ነኝ ባልክበት ሰዓት ላይ ከኔ ጋር ነበርክ። ገባህ አይደለ? አሁን ጤናን ካጣህ በኋላ ነው ከሷ ጋር የነበረው። ስለዚህ አሁን እኔ እሷንም እኔንም ራሱን እዚች ጋር መጥራት ሳይሆን በምንም አይነት ሁኔታ ውስጥ እኔ ባንተ ተስፋ አልቆርጥም።
ስለዚህ ኤኒ ታይም እኔ ደህና ነኝ ወይም ደግሞ ነገሮችን አስተውያለሁ፣ ሄርሜ አንቺ ነሽ የምትሻይኝ፣ አንቺ ነሽ ለእኔ ንጹህ ሴት ብለህ ስትመጣ እቀበልሃለሁ። እሺ እሺ አብርሃም። ወይ ፍቅር አምላኬ፣ እንደዚህ ያለ ፍቅር አትስጠኝ። ዱባይ ይዘኝ ይሻላል። እኔ አሁን የእነሱ ክርክር ምናምን ማዳመጥ አልፈልግም። በቃ እኮ ነገሮችን ቆም ብለህ ማጣራትን አጣራ። ማጣራት ባለብህ መንገድ ሁሉንም አጣራ። አሁን ላይ ለአንተ አንተ በቂ ነህ ብዬ ነው የማስበው። ምክንያቱም ወደ ራስ ተመልሰሃል። ማድረግ ያለብህን ነገር ታውቃለህ። እንዲህ እንዳድርግ ብዬ አልነግርህም። ስለዚህ ነገሮችን እንዴት መሄድ እንዳለባቸው አንተ ታውቃለህ። አንተ እንድትወጣው እፈልጋለሁ። ይሄ የአንተ ህይወት እስከሆነ ድረስ ማለት ነው። የአንተ ጤና ነበር እስከዛሬ በጣም ሲያንገበግበኝና ሲያቃጥለኝ የነበረ ነገር። አሁን ደግሞ አንተ መወጣት ትችላለህ። ችግር የለም። እያንዳንዱን ነገር ደግሞ እስከማቅ በደንብ ነገሮችን እስከማጣራ ድረስ ከዚህ በፊት እየታጠረ የነበረው ምን ነበር እስከማጣረብ ከጎን የሆነች እያንዳንዱ ነገር ማወቅ ፈልጋለሁ። አሁን የሚያወሩት ነገር ምንም ለኔ አልታመንክም። እነሱን ልጎዳ ነው። ስለዚህ እኔ ማወቅ የምፈልገው እውነት አለ። ከሄርሜላ ራሱ ውረድ፣ ከሩታ ራስም ውረድ። ቀጣፊ ያውቃል። ከሴቶቹ ራሱ ውረድ። በተለያየ ታይም አናግኛቸው። ሩታንም ለብቻው አናግኛት፣ ሄርሜላንም ለብቻው አናግኛት። በዚህ ልክ ሴት ልጅ እንዴት ልትጎዳ ትችላለች? እችም ልጅ አስይዘህ ይችንም ደግሞ ተስፋ ሰጠህ። ወይ ነገር ምናምን ሰዓት ከፋፍለን አግኝተናቸው እያንዳንዱን ነገር እንዲነግሩን ይፈልጋሉ። ችግር የለውም። አሁንም እኔም ራሱ በእንደዚህ መልኩ ያወሩሃል ብዬ አላሰብኩም። ሁለቱም የራሳቸውን ሀሳብ ነው የሰጡት። ታይ እንጂ ደግሞ አንቺ አታሽቀብጭ። ያጣሁት በየግል ደግሞ የሚያወሩ ከሆነ እንሰማቸዋለን። እስኪ እሱ ነው በቃ ችግር የለም።